ሰላም 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 ጤና ይስጥልኝ ውድ የቻናሌ ተከታታዮች ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? ሁሉ አማን? እንዴት ነው በዓሉስ? እንዴት አለፈ? ሁሉ ሰላም ነው አይደል? እንግዲህ ዛሬ ወደ አዲስ ርዕስ መጥቻለሁኝ። በእውነት በጣም በሚያሳዝን ነገር ያው ነገሩ የቤተሰብ ጉዳይ ቢሆንም በጣም አሳዘኑኝ የሄሉ አባት። በእውነት በጣም 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 ከምር አንጀቴን የበሉኝ። ግን እንደዚህ አይነት ፕራንክ ባይሰሯቸው ደስ ይለኛል። ደስ ሁላችንም ብንሆን፣ ምክንያቱም በሽተኛ ናቸው፣ ቆሞ መሄድ አይችሉም። ገብቷቸዋል። የተጎዱ ሰው ናቸው እና እናትየውና ሄሉ ከጓደኛዋ ጋር ተመካክረው ፕራንክ አደረጓቸው። ግን በስማም ያለቀሱት እንባ በእውነት እኔ ራሱ አለቀስኩ። እንትን ራሱ ቢሆን ፕራንክም ቢሆን ራሱ ከምር በጣም አሳዘኑኝ ከሚባለው በላይ። አንጀታቸው ስፍስፍ ብሎ እንዲህ ሲያለቅሱ ወይኔ በስማም የእውነት ቢሆንስ ነው ያልኩት። በቃ የእውነት ቢሆንስ እንዴት ሊሆኑ ነው ያልኩት። እና በጣም በእውነት ባትሰሯቸው እንደዚህ አይነት ነገር ግን በእውነት እኔ ደስተኛ ነኝ። ሌላ ነገር ቀለል ያለ ነገር እንደዚህ የማያስለቅሳቸው ቢሆን አሪፍ ነው። እሳቸው በዚህ ላይ ብሶት አለባቸው፣ ቆመው ባለመሄዳቸው። በዚህ እድሜያቸው እንደዚህ ወንበር ላይ ዊልቸር ላይ መቀመጣቸው ራሱ ለራሳቸው ራሱ ትልቅ ስሜት አለው። ገባችሁ? ግን ያው እናንተ ታውቃላችሁ ቤተሰብ ናችሁ። ግን ቢሆንም ግን በዚህ ደረጃ ግን ስታስለቅሷቸው እኔ የእውነት አዘንኩ። እውነቴን ነው የምላችሁ። ወይኔ በጣም ነው የሚያሳዝኑት በእውነት። እኔ ያለቀስኩኝ እንትኑን ሳየው ማለት ነው ፕራንኩን። እና በእውነት በስማም የእውነት መስሏቸው በቃ እንዴት ይሆናል እስከዛሬ ሳትነግሪኝ። ኧረ ግን ሲያሳዝኑ እንደ ሴት ሲያለቅሱ። ምክንያቱም እሳቸው የተጎዱ ሰው ናቸው። ትናንትና ምን የነበሩ ሰው ዛሬ እንደዚህ ሆነው ሲታዩ በጣም ያሳዝናሉ። ሄሉ ደግሞ በጣም ከሚባለው በላይ ለእሳቸው ያላት ፍቅር ከሚባለው በላይ ነው። እሳቸውም እንደዛው በልጆቻቸው ድርድር አያውቁም። ያው ታውቃላችሁ ቤተሰቡ በዩቲዩብ ነው የሚተዳደረው። ትልቁን ድርሻ የሚወስደው ዩቲዩብ ነው። በዩቲዩብ ነው የሚተዳደሩት። ቢሆንም ግን ያው አዲስ ነገር ሀሳብ አምጥተው መስራት እንዳለባቸው ሁላችንም እናምናለን። ግን ይሄ ነገር ግን ቢቀር በጣም አሪፍ ነው። የእውነት በጣም አሳዘኑኝ። አባቷ የሄሉ አባት በትንሽ ነገር ነው ሆድ የሚከፋቸው። ምክንያቱም ትናንትና ምን ነበርኩ ዛሬ ምን ነበርኩ የሚለው ነገር አለ። ገባችሁ? እሳቸው አሁን በዊልቸር ላይ ቁጭ ብለው ሌላው ጓደኞቻቸው ወደ ስራ ሄደው ወጥተው እንደ ልባቸው ገብተው ሲያዩዋቸው ስሜት አለው በጣም። እዚህ ጋር አሁን እንዳላችሁት ስትሮክ አለባቸው። ሰውነታቸውን ያው የደም ግፊት ጭምር የተለያዩ በሽታዎች ሰውነታቸውን እንትን ብሏቸዋል፣ እንዳይራመዱ አድርጓቸዋል፣ ቆመው እንዳይሄዱ አድርጓቸዋል። ስለዚህ ያም ስላለ ደግሞ የሆነ ነገር ደግሞ ደም ብዛት ያለበት ሰው ትንሽ ከባድ ነው። ከደነገጠ ትንሽ ለህይወቱ ራሱ ያስፈራል። እና ወደፊት እንደዚህ ነገር ባትሰሩ፣ ቀለል ያለ ነገር ብትሰሩ ጥሩ ነው። በእርግጥ ያው ተጠቃሚ ናችሁ፣ የዩቲዩብ ተጠቃሚ ናችሁ። ቤታችሁንም የያዘው ዩቲዩብ ነው፣ ጥሩ ነው። ግን ያው በዚህ ደረጃ ባታስደነግጧቸው በጣም አሪፍ ነው ብዬ እላለሁኝ። እኔ እውነት እላችኋለሁ በጣም ነው ያሳዘኑኝ። በጣም አለቀስኩ ከምር። ፕራንክ መሆኑ አይደለም ግን የሰውየው ሁኔታ ምን ያህል ሄሉ የሆኑት ነገር እንዴት በቃ እንጂ እሱ ያው በመልክም እናቷን ነው የምትመስለው። ምንም የሚያጠራጥር ነገር አይደለም። አባትየው ራሱ በዚህ ማመን ይችሉ ነበር። አይ ስትቀልጂ ነው ብለው ነገሩን ማቅለል ይችሉ ነበር። ግን ያው አባት አይደሉም። ካለባቸው ተጽዕኖ ከደረሰባቸው ነገር ሲነሱ ሆድ ይብሳቸዋል። ውስጣቸው ስሜት ይፈጥራል ማለት ነው። ግን እንደዚህ የታመመን ሰው በእንዲህ ደረጃ ማስደንገጥ ጥሩ ነው ብዬ አልገምትም። እናቷ ራሱ ጥሩ ቲያትር ሰሪ ናቸው የእውነት በጣም። ግን ያው የሚያደርጉት ነገር እናትየውም ጨዋነትን በተመለከተ ነው። እንደዚህ ወጣ ያን ነገር አይሰሩም። ትልቅ ሰው ናቸው፣ የተከበሩ ሰው ናቸው። ያው ዩቲዩብ እንደ አንድ ቤተሰብ መተዳደሪያ ስለሆነ ሁሉም በዛ ስለሚተዳደሩ ሶስቱም ልጆቻቸው የዩቲዩበሮች ናቸው፣ የታወቁ ናቸው። እና ይህንን መስራቱ ያው ምንም እንትን ባይልም ፕራንክም ቢሆን ግን ምን ያህል ውስጤን እንደደማ በእውነት ነው የምላችሁ። የእውነት ቢሆንስ ነው ያልኩት። በቃ እንደዚህ በስስት እንደሚያዩዋት እንዴት እንደሚሆኑላት በጣም ያሳዝናሉ የእውነት። እና በጣም ከባድ ነው። እንደዚህ አይነት ፕራንክ ባታደርጓቸው ብዬ እላለሁኝ እኔ።
ምክንያቱም በሽተኛ ናቸው። ብዙ ተጽዕኖ ነገር አለባቸው። ሰው ማጣት ብቻ ሳይሆን በውስጡ ብዙ ነገር ይኖራል። እናንተ ያው በኑሮ ቸግሯችሁ ሳይሆን ግን እንግዲህ አስቡት፣ እኛን የመሰለ ሰው ዊልቸር ላይ ተቀምጦ እድሜን መግፋት ማለት ቀላል ነገር አይደለም። ስሜት ይነካል። የእውነት እንኳን እሳቸውን እኛን ራሱ እንትን ይለናል። በእርግጥ ብዙ ነገር ለፍታችኋል፣ ደክማችኋል። ከሚባለው በላይ እንዲድንላችሁ አባታችሁ በጣም ደክማችኋል። ግን ያው እንደምታዩት እግዚአብሔር ካልፈቀደው ሊሆን አይችልም። ሁሉም ነገር በእግዚአብሔር ፈቃድ ነው እና ቢሆንም ግን እንትን ባትሏቸው፣ ባታስደነግጧቸው። የእውነት በጣም በልጅ እኮ ከባድ ነው። በልጅ መፈተን ከባድ እኮ ነው። እውነቴን ነው የምላችሁ። እንዴት ይሆናል ሲያሳዝኑ ብቻ ሲናገሩ የሆነ ውስጥ የሚነግሩት ስሜት የሚነካ ነገር ነው። በቃ ሁኔታቸው ምናቸው ብዙም መናገር አይችሉም። ግን ቢሆንም የተጎዱ ሰው ስለሆኑ ብዙ ነገር ሊያስቡ ይችላሉ። እንዴት ይሆን ይችላል። በዛ ላይ ተጓዳኝ በሽታ ካለ ደግሞ በጤና ላይ ችግር ይፈጥራል። ገብቷችኋል? አሁን እኚህ ሰው ደንግጠው ቢወድቁ እንደዚህ ጸጥ ቢሉ ለእናንተ ነው ጉዳቱ። ገባችሁ? ፕራንኩን ያውቃሉ ብዬ አልገምትም። እንዲህ ደምን ባያለቀሱ ተመካክረው ነው እሳቸውም ማለት አይቻልም። ያው መጨረሻ ላይ እናንተ ተመካክራችሁ እንዳደረጋችሁት ያው እሳቸው ተናግራችኋል፣ ገብቷችኋል። እሳቸው መጨረሻ ላይ ነው ግን ያው ካለቀሱ ምን ካሉ በኋላ በጣም ያሳዝናሉ። በእውነት እኔ ውስጤ ነው የተነካው። በጣም ከባድ ነው በእውነት እና ለወደፊቱ ሄሉ የምታደርጊያቸውን ነገሮች ቆም ብለሽ እያሰብሽ፣ እውነቴን ነው አታስደንግጧቸው። አባት እኮ ማለት ኩራት ነው። ምንም ሆነ ምንም ከበር ወጥቶ ደጅ ሲቀመጥ አባት ኩራት ነው። ከውጪ መጥቶ ወደ ቤቱ ሲገባ አባት ኩራት ነው። ከቤቱ ወጥቶ ወደ ውጪ ወደ ስራው ሲሄድ በቃ የተለያየ ነገር አባት ኩራት ነው። ቆሸሸም ምንም ማለት በእርግጥ እናንተ በደንብ ነው የያዛችኋቸው። ምንም የጎደለባቸው ነገር የለም። ግን ቢሆንም በዚህ ደረጃ አታስደንግጧቸው። እንደው ቀለል ነገር ብትሰሩ ብዬ ነው መመክርሽ ሄሉ። እና በጣም አባታችን አይዞት። ምስኪን በእውነት በጣም ያሳዝናሉ። የምር አንጀት ነው የሚበሉት። ይሄ ሁሉ ነገር እኮ እንደዚህ የሚያደርጋቸው እኮ ካላቸው ከውስጣቸው እንትን ማለት ከውስጣቸው የሚሰማቸው ስሜት አስባችሁታል? ቆሞ የሚሄድ ሰው እንደዚህ አሁን ቆሞ አለመሄዱ ደህና ተፈጥሮ ተምሮ ቁም ነገር ላይ ደርሶ ወልዶ አግብቶ መጨረሻ ላይ እንደዚህ ነገር ሲያጋጥም በጣም ከባድ ነው። እውነቴን ነው የምላችሁ። ለአስተማሚው ብቻ ሳይሆን ለታማሚው ራሱ እንዴት እኔ እንደዚህ ልሆንኩ ቻልኩ? ፈጣሪውን ስንቴ እንደሚጠይቅ በቀን እነሱ ናቸው የሚያውቁት። ምክንያቱም ኖርማን ሰው ቆሞ የሚሄድ ባለስራ ድንገት እንደዚህ አይነት ነገር ሲፈጠር እጅግ ከባድ ነው እና እሱንም እግዚአብሔር በምህረቱ ይዳርሶት። በቃ አታልቅሱ። ያው ፕራንክም ቢሆን ግን ለቅሷቸው በጣም ከባድ ነው በእውነት። በእርግጠኝነት አያውቁም። ይሄ እሳቸው ተመካክረው አይመስለኝም። ያው መጨረሻ ላይ ተነጋግረዋል። ሶስታችን ተመካክረን ነው ብለው እናትየውም እንትን ብለዋል ተናግረዋል። ሄሉም እንደዛው። ያው እንግዲህ ምን እንስራ በሚል ነው፣ ምን ሰርተን ወደ ኪሳችን ብር እናስገባ በሚለው ነው። እንኳን እነሱ እንደዚህ ደፍረው የሚሰሩት ቀርቶ እኛ ራሱ በእነሱ ቪዲዮ እየሰራን አይደለም። እና አባታችን እንግዲህ አይዞት ፕራንክ ነው ተብለዋል። ብዙም ያው ቢያስለቅሶትም ነገሩ ወደ ፕራንክ ተቀይሮ ልጆት እንደም ይዘዋታል እኮ እንደም እውነት መስሏቸዋል። ከፕራንኩም በኋላ ካወቁም በኋላ የኔ ጌታ ያሳዝናሉ በእውነት። በቀንዱ ሲዋቸው ራሱ ውስጥ አንጀት ነው የሚበሉት። እና እግዚአብሔር አምላክ ምህረቱን ልኮለት እንደ ሰው ቆሞ እንዲሄዱ ምኞቴ ነው። በእውነት በጣም ያሳዝናሉ። እኔን የመሰለ ሰው ወንበር ላይ ቁጭ ብሎ ቤት ውስጥ መቀመጥ፣ ቤት ውስጥ መዋል እጅግ ከባድ ነው። እና እንግዲህ እግዚአብሔር እሱ ያለውና የፈቀደው ነው የሚሆነው። አይዞት። ልጆትም የራሶት ነች። እርሶ ራሱ እንደውም ያው ደንግጠው ምናምን ነገር ነው እንጂ እሷ እናቷን ነው የምትመስለው። በየት በኩል ነው ተቀይራለች ማለት የሚቻለው? በየት በኩል? በምንም መንገድ ገብቶታል። ስለዚህ አይዞት አባባ ብያለሁኝ። እንግዲህ እኔ ደርሶ ነው የምደግፈው። ለምን እንደዚህ ያደረጉ ብዬ እነሱን ነው ትንሽ ጫና ያደረኩባቸው። ያው እንግዲህ የስራው ጸባይ ነው ብለው ነው እንግዲህ ያው አንዳንድ ጊዜ የሚሰራ ነገር ሲጠፋ እኮ ትንሽ ወጣ ያለ ነገር መስራት አንደኛ ኦዲየንስም እንዳይበታተን ያደርጋል፣ ተመልካቾቻችሁ።
ሁለተኛም ነገር ደግሞ ያው ቢዝነስ ነው እንግዲህ ምን ይደረጋል። እንደውም ይሄ ዩቲዩብ ባይመጣ እንደው ግማሹ ማለት የተወሰነ ኢትዮጵያውያኖችን ያው ከችግር አውጥቷል ማለት ይቻላል። ዩቲዩቡ ራሱ ማለት ነው። እና ያው ግድ በየቀኑ ካልሰራችሁ የሆነ ነገር ካላመጣችሁ አዳዲስ ነገር ያው ክፍያውም በሰራችሁት ልክ ስለሆነ ለየት ያለ ነገር አምጥቶን ተመልካች እንዲኖረው በሚል ነው። ግን አባታችን ያሳዝናሉ። ለሌላ ጊዜ ግን ጥሩ የሆነ ማለት እሳቸው የማይደነግጡበት በጣም የማይፈሩበትን ብትሰሩ ጥሩ ነው ብዬ አስባለሁ። ቤተሰቦቼ እንግዲህ የሄሉ እናትም ጎበዝ ጠንካራ ሴት ናቸው እና ሄሉም ጎበዝ ነች በጣም እና አባባ ይዞት እንግዲህ ፕራንክ ነው ተብሏል። እንግዲህ በተረፈ እንግዲህ አስተያየት ይሄን ይመስላል። ሰላማችሁን ያብዛልኝ የሀገሬ ልጆች፣ ወዳችኋለሁ። ሀገራችንን ኢትዮጵያ ይጠብቅልን፣ ክፉዋን ያርቅልን። ለተጎዱት ሁሉ እግዚአብሔር ይድረስላቸው። አሜን።